ድብቁና ሚስጥረኛው የዙፋን ጠላት ብቅ ብሏል። ዙፋን ጠላቷ ማን እንደሆነ እስካሁን በግልጽ ያወቀችም አይመስልም። ወንድምና እህትን እበታትናችኋለሁ፣ የአባቴን ሀብትና ንብረትም በግፍ እንደወሰዳችሁ ምንጭቅ አድርጌ ለራሴ መልሳለሁ የሚለው ኪራ አሁን በአካል ተገልጾ ይገኛል። ከዚህ በፊት ብርቱካን ወጥታ ሳለ አንቺ የጀመርሽውን ስራ ካሁን በኋላ እኔ ራሴ ጨርሰዋለሁ በማለት በስልክ ንግግር ሲያወሩም ሰምተን ነበረ። ሆኖም ማን እንደሆነ ማንነቱን ገልጸናል። በሌላ በኩል ሴትነቷን ተጠቅማ በረከትን ማማለል የምትፈልገዋ ሴት ማን ነበረች? በዚህም መካከል በረከት ነቅቶባት ለምንድን ነው ይህንን አስጸያፊና ነውረኛ ስራ ፊት ለፊት የሆነች የምትሰሪ በማለትም ከመኝታ ክፍሉ አባሮ እንድትወጣ አድርጓታል። በሌላ በኩል ትዝታ አሁን ላይ ምኞትን ከበረከት አጠገብ ድረሽ ስትይ እንዳላይሽ፣ ምናልባት እንኳን እኔ እና እሱ ከአንድ ላይ ቁጭ ብለን ብታይን እንኳን መንገድሽን ቀየረሽ መሄድ አለብሽ እንጂ እኔ ባለሁበት መምጣት የለብሽም፣ ያለዛ ውርድ ከራሴ የሚል ፉክክርም ጀምራለች። ምኞትም ለጊዜያዊ ነገር በማለት ምን አስበሽ ነው? እኔ እኮ የቤት ሰራተኛ ነኝ፣ ምን ስላደርግ ወደ እናንተ አካባቢ እመላለሳለሁ በማለት ማሳምናታለች። በዚህም ምላሿ የተደሰተችው ትዝታ የልብ የልብ ተሰምቷት፣ በረከትማ በዚህ ሁኔታ ከቀጠለ የኔ ነው፣ ያቺ ኤልሳ የምትባለውን ደግሞ ማሸነፍ አያቅተኝም የሚል ሀሳብ ውስጥ ገብታለች። በሌላ በኩል በረከት አሁን ተጨንቆ ይገኛል። የእህቱ ነገር በጣም እያንገበገበውና መናገር ፈልጎ ግን ደግሞ እሷ ስትሰበርና ስታዝን ማየት አልፈልግም የሚለው ነገሮችን በልቡ እምቅ አድርጎ ይዞ እንዲሁም ሲጨነቅ ያች በጣም ሮሮና አዛኝ ሁሌ ስለሱ መጨነቅ የሚያሳስባት ምኞትም ቀረብ ብላ ችግሮችን ለመረዳት በሞከረችበት አጋጣሚ እጅ ከፍንጅ ይዛ ትዝታ ነገሩ እንዲቋጭ አድርገዋለች። እርግጥ ነው የእህትህ ነገር በጣም ያሳስበዋል። ይህን ነገር ደግሞ ቀስ ብለህ አንተን እውነቱን መናገር አለብህ እንጂ ያለዛ ይቺ ትዝታ የምትሰማ ከሆነ ሁሉን ነገር ካወቀች በእርግጠኝነት ነገሩ እንደሚበላሽ ግርም አይበልህ። በጊዜ እውነታውን ብትነግራት ከአንተ አፍ ቢወጣ የተሻለ ነው። እህትህንም ላለማጣት ትዳረጋለህ። ያለዛ ግን ከአንተ ውጭ የሰማቸው ነገሩን አቀሳስረውና አቀባብሎ ስለሚነግሯት ሌላ ሰው ቢነግራት ሌላ ችግር ስለሚፈጠርባት ይህንን ነገር ራስ ብነግራት ብላ ምክርም ሰጥተዋለች። በሌላ በኩል ዙፋን በተኛችበት ትዝታ የሰማቸውን ሚስጥር ልትነግራት ወደ ክፍሏ መታም ነበረ። በመጣችበት አጋጣሚ ታዲያ ዙፋን ለመተኛት ስትሞክርም ነበር። ግን ምንድነው ልትነግረኝ የፈለግሽው በማለት ሰፍ ብላ በጠበቀችባት አጋጣሚ ያኪራ የሚባል ከሞት አድኗታል ማለት ይቻላል። እንዲሁም ልቧ ከመሰበር ነው የዳነችው። ምክንያቱም ያ ስልክ ባይደወልላት ኖሮ ይች ትዝታ የምትባል ሚስጥሩን እንዳለ ተነግራትና ነገሮችን ታበላሻቸውም ነበረ። ዙፋንም ይህ ስልክ ምንድን ነው? ከቅድም ጀምሮ በጣም ሲቀጠቀጥ ነው የዋለ፣ ማን ነው በማለት ሄሎ ሄሎ ብትልም ደጋግማ የሚያነሳላት ሰው አልነበረም። ምክንያቱም ይህ ሰው አሁን ላይ ቀስ አድርጌ ማጥመድ አለብኝ እንጂ ያውም ደግሞ በፍቅር ሰመመን እንዲሁም ደግሞ ጥሩ ሰው መስዬ ቀረብኝ ሰባብሬ ጥልሻለሁ። አሁን ግን በግልጽ ሄሎ ብዬማ ድምጤን ካሰማሁሽ በአካል ነገ ላይ መጥቼ ሳገኝሽ ማን እንደሆንኩ ስለምትረጅ ይህንን ነገር አሁን ድምፄ ማሰማት የለብኝም በማለት ጨለማን ተገን አድርጎ የእሷን ድምፅ ብቻ ሲከታተልም ነበረ። ትዝታ ይሄ ነገር ምንድን ነው? ስልክ እኮ ተደጋገመ። ታዲያ የማታውቂው ስልክ ከሆነ ለምንድን ነው የምታነሺው? ጥርቅም አድርገሽው ለምን ለእኔ ጊዜ አትሰጭኝም? እና ምን ልነግርሽ እንደመጣው ከዚህ ጋር ቁጭ ብለሽ አትረጅኝም? የሚል ሀሳብም ሰታትም ነበረ። እሺ ምንድን ነው በይ ንገሪኝ እስኪ በማለት ሰፍ ብላ በጠበቀችበት አጋጣሚ ወንድሟም አሁንም ቢሆን ያድናታል። ዙፋኔ የት ነሽ እያለ ወደ ሳሎን እንድትመጣ በመጣራት ላይ ያለ ትዝታ ቁርጥ ትላለች። ግን ለምንድን ነው ሁሉም ሰው ይህን ያክል የሚንገበገብላት? ይቺ ዙፋን ማለት ምንድን ነች? አሁን ልነግራት የነበረው ሚስጥር ጭራሽ ደግሞ ስልኩን ተገላገልኩ ስል የወንድሟ መቶ ነገሮችን አበላሸብኝ በማለት ትዝታ ቀጠል ትላለች። ያው በመነቃቀሯ እንዳለ ሆኖ በፈጣሪ የምትለው ነገር ቢደጋገምም ይህ ነገሯ እንዴት ነው የምታዩት እናንተ? ከኪሮ ድራማ ግርም የሚላችሁና ያሳቃችሁ ነገር ምንድን ነው? በዛሬው ቪዲዮአቸው ላይ ሀሳባችሁን ኮመንት ላይ እንደምታስቀምጡ እርግጥ ነው። ወደ ሳሎን ከመጣችም በኋላ ምንድን ነው ወንድሜ ብላ በመታዘዝ ላይ በነበረችበት አጋጣሚ እንደው ዝም ብዬ ልይሽ ብዬ ነው በሚለው አውርተዋል። እንዲሁም
ምኞትም ቀረብ ብላ ተቀላቅላቸዋለች። ወንድሟ ከሄደም በኋላ ቀጥ ብላ ዙፋን ያደረገችው ነገር ምንድን ነው? ወንድሜ ታሞ በነበረበት አጋጣሚ ስራዎቹን እንደጀመራቸው ነው የተዋቸው። ስለዚህ እሱ የጀመራቸውን ስራዎችን ማስተካከል አለብኝ በማለት ነገሮችን ለማስተካከል ወደ ቢሮ ቤት ትሄድ። ወደ ቢሮ ስትሄድ ግን መንገዷ ላይ ያልጠበቀችው እጅግ ፍጹም የሆነ ሰው ታውቃለች። ሰነዶችን እያነበበች በምትሄድበት አጋጣሚ ኪራ የተባለው መጥቶ ግፍተር ያደርጋትና ልክ ወደ ትምህርት ቤት እንደምትሄዱት ተማሪዎች ያው አለ አይደል ደብተራችን እንደሚወድቅብን ስንገፋፋል የእሷም እንደዛ ነበር የሆነው። ከወደቀችም በኋላ ዞር ብላ እንኳን ልታየው እንኳን አልፈለገችም ነበር። ልጁ በጣም ተቃጥሎ ነው ሄደው ማለት ይቻላል። ይቅርታ በማለት በርከክ ብሎ እንዲሁም በርከክ ብሎ ወረቀቶቹን አንስቶ እና ሸክቦ ከሰጣትም በኋላ እሱ የጠበቀው ምላሽ በጣም ደስ የሚል ነበረ። ነገር ግን ዙፋን ምንም ማድረግ አይቻልም፣ የተፈጠረው ነገር እንዳለ ሆኖ መልካም ቀን ይሆንልህ በማለት ጥሩ መልካም ገለጻዋን ከገለጸችለትም በኋላ ለሰላምታ ያቀረበላትን እጅ እንኳን ሰላም ሳትለው ስለተሄደች በጣም ተናዶ ነበረ። ለማንኛውም ግን ሰላም እንዴት ነሽ? እኔ ኪሩቤል እባላለሁ በማለት እጁን ቢዘረጋም ዙፋን ግን ይቅርታ ለሰላምታው ግን ደግሞ ላደረክልኝ ነገር አመሰግናለሁ በማለት ምኞቷን ገልጻለን ነበር ሄደችው። በዚህም መካከል እንዴት ብትንቀኝ ነው ይች ልጅ እኔ እጅን ለሰላምታ ብዘረጋላት እሷ ግን ሰላም ሳትለኝ ሄደችው በማለት ኪራ ቀጠል ብግን ሲልም ነበር። እንደምንም ብሎ አሁንም ይች ልጅማ በእኔ ፍቅር ስር ወድቃ መሰቃየት ነው የምፈልገው የሚለው ሀሳቡ ላይ አይምሮውም ተቀርጾበታል። አሁንም ቢሆን እየተከታተለ ካፌ ለካፌ መሄድ ጀመረ። በነገራችን ላይ እንግዲህ ኪራ ብሎ አዲሱ ድራማ የተቀላቀላቸው ቤዛ ድራማ ላይ ሳሚ የነበረው ነው። ከዚህ ደግሞ ኪሩቤል ሆኖ መጥቷል። በጣም ደስ ይላል። እንግዲህ ከዚህ ጋር ሌባ አይደለም። የሚገርማቸው ነገር የሀብታም ልጅ የዘነጠ እንዲሁም ደግሞ በቀለኛ ነው። ግን ደግሞ ከልጅነቱ ጀምሮ በጣም በስቃይ ያደገ ይህም በስቃይ ሊያድግበት የቻለው ምክንያት በዙፋን እንዲሁም ደግሞ በበረከት ወላጆች ምክንያት ነው። ስለዚህ እበቀላቸዋለሁ ብሎ ነው የሚያስበው እና እንዴት አድርጎ ነው ይህን ነገር መበቀል የሚችለው? ምናልባት ዙፋን በሱ ፍቅር ውስጥ ትወድቃለች ወይስ ደግሞ በተቃራኒው ኪራ የሚባለው በዙፋን ፍቅር ወድቆ ነገሮቹን ብልሽሽት ታደርግበታለች። ስለዚህ አሁን ኪራ ምንድን ያደረገው መንገድ ላይ አግኝቷት ሰላም ስትለው ምንም በቃ ምንም አልመሰላትም። ሰላም ሲላት ዙፋን ግን ጥለው ነበር ሄደች። በዛ ምክንያት ተከታትሎ ካፌ ላይ እንዳጋጣሚ እየሰራች በነበረበት ቁጭ ብላ ስትጠብቅ በነበረበት አሁንም ሰላም ነሽ ይላታል። መቀመጥ እችላለሁ እንኳን አላላትም። የሚገርማችሁ ነገር ከተቀመጠም በኋላ ችግር የለውም በማለት ብድግ ብላ ትሄዳለች። አሁንም መልካም ምኞቷን ገልጻለት ነው ሄደችው። ይች ልጅ ግን እንዴት ነው እንደዚህ የሚያደርጋት? እንዴት ብንቀኝ ነው? ቢያንስ እንኳን እሺ ይሆን ስሜን አልረሳችሁም። በእርግጥም ዙፋን እንዴት ነህ ኪራ ብለዋለች። ኪራ ሳይሆን ኪሩቤል በሚለው በሙሉ ስሙ ነው የጠራችው እና ይህ ነገሩ ግርም አድርጎ ግን ደግሞ ስሜን ነግሬያት ያረሳችኝ ለምን ሰላምታ አልተቀበለችኝም የሚለው ነገር በጣም በግኖታል። ዙፋንም ወደ ቤቷ ከመጣች በኋላ ምኞት ጋር ቁጭ ብላ ማውራት ጀመረች። ታዲያ በዚህ መካከል ያች ትዝታለች እና መንቀር እያለች መታ ከምኞት ላይ መጮ ጀመረች። የቤት ሰራተኛ አይደለች? ወደ ወጥ ቤት ሂጂ፣ እዚህ ጋር ምን ያቀማመጥሻ? ጭራሽ ከዙፋን ጋር ለምን ታወሪያለሽ? የሚለውን ነገር አቀባበለቻት። ታዲያ ዙፋን ይሄን ነገር አልወደደችው። ምን አገባሽና ነው? በተለይ ደግሞ ምኞትንማ እንደዚህ እንድትናገሪያት አልፈልግም። እሷ ማለት የቤተሰቦችን አካል ናት እንጂ ቤት ሰራተኛ አይደለችም የሚለውን ጦርነት አቀጣጠሉት። ትዝታ እግር አውጪ በማለት ነገሮች ለስለስ አድርጋ እሺ ችግር የለውም ይህን ያክል የምትናደሽ ከሆነማ እኔ እወጣልሻለሁ መኝታ ክፍሌ እዛ ጋ ነው ትልና ወደ መኝታ ክፍሏ ትሄዳለች። ምክንያቱም ዙፋን እንደዛ እንደተናደደች ብትቆይ ነይ ውጭልኝ ከዚህ ቤት ብላ መንጭቃ እንደምታስወጣት እንደ እህቷ ተረድታለች። በተለይ ደግሞ አሁን አመመኝ እያለች ነው እንጂ ስበብ አድርጋ እዛ ቤት የተቀመጠችው ዙፋንም እንደማትወዳት በረከትም እንደማይፈልጋት ግልጽ ነው። በረከትም ከዛ መኝታ ክፍል ካስወጣት በኋላ እች ልጅ ግን ምን ትሰራለች እዛ ክፍል በማለት ሁለቶቹ ጥርጣሬ ገብቷቸዋል። ምኞትም ግራ ገብት ቢላት ዝም ነው ያለችው። ለማንኛውም ተረጋጊ ትላትና ተረጋግተው ቁጭ ይላሉ። በረከትም ወደ ስራው ሂዶ ነገሮችን ማስተካከል አለብኝ በማለት በተለይ ደግሞ ይች ልጅ የምታደርገው ነገር ምንም ደስ አላለኝም እያለ ከእህቱ ጋር ለማናገር ፈልጎ እህቱ እየተረዳችለት አይደለም። ኤልሳ ብቅ አላለች። ያው ባለፈው እስኪ ለወንድምሽ የምትቀሪው አንቺ ነሽ እና ወንድምሽን ጠይቂው በማለት ዙፋንን ከመናገር ወደኋላ አላለችም ነበር። እናም ተመልሳ መምጣቷን አቁማለች። በእርግጥም ዛሬ የምትመጣ ይሆናል።
የበረከት ፍቅር እንግዲህ ገብቶላታል ማለት ይቻላል። ግን ኤልሳና ኪሩቤል ቢሆኑ አሪፍ ነው። ምኞትና በረከት ደግሞ አንድ ላይ ቢሆኑ በጣም አሪፍ ጥንድ ይወጣቸዋል ብዬ አስባለሁ። ይሄ የራሴ ግምት ነው። ሰው የእናንተ ግምት ከማን ጋር ብትሆኑ ይሻላችኋል? ምኞት ኪራ አሁን ላይ በጣም ትልቅ ነገር አግኝቷል። ወደዛ ቤት የሚገባበት ስበቦችን መደርደርና ማከማቸት ጀምሯል። ስበቡም የድርጅቱ አባል ሆኖ ከዛ ዙፋን በተከታታይ ማግኘት ስለሆነ ወደዛ ቤትም ደጋግሞ የሚያመራ ይመስላል። ጨዋታው እንደተጀመረ ነው። ገና መች ተቋጨ? ገና ብዙ ነገር የምናያቸው ነገሮች ይኖራሉ። ትዝታስ ምን ልታደርግ ትችላለች? እነዚህ ሁለት ሴቶች ከፊቷ ወገድ ለማድረግ ምን የምታደርግ ይመስላችኋል? ብርቱካን ተመልሳ የምትገባ ይመስለኛል ከዛ ቤት። ይህም ሊሆን የሚችለው በኪራ እርዳታ ምክንያት ነው። በዛ ላይ ነፍሰ ጡር ስለሆነች ትገባለች ብዬ አስባለሁ። እንግዲህ የዛሬ ቪዲዮአችን ይህን ይመስላል። የእናንተ ሀሳብ አስተያየት ምንድን ነው? በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።